ቀጣዩስ? የኢትዮጵያ ብሔራዊ ምርጫ በትላንትናው ዕለት ተካሂዷል። ጊዜያዊ ምርጫ ውጤቶች በየጣቢያው ይፋ እየሆኑ ነው። በመጪው መስከረምና ጥቅምት መሃል አዲስ መንግስት ይመሰረታል። መጪው መንግስት ቀላል የማይባሉ ፈተናዎች ከፊት ለፊቱ የሚጠብቁት መሆኑ ጥርጥር የለውም። ቀጣዩ ሂደት ምን ይሆን የሚያስብለውም እዚህ ጋር ነው። ፖለቲካዊና ኢኮኖሚያዊ ፈተናዎች፣ ሀገራዊ፣ ቀጠናዊና ዓለም አቀፍ ተግዳሮቶች ቀላል አይደሉም። ግሽበት፣ የኑሮ ውድነት፣ የውጭ ብድር ጣጣ፣ የአበዳሪዎች የፖሊሲ ጫና፣ የመንግስት ወጪና ገቢ፣ የአገሪቱ ሰላም፣ የትግራይ ጉዳይ፣ በየክልሎቹ የቀጠሉት በነፍጥ የታገዙ ግጭቶች፣ ከሀገር ውስጥ ህወሓትና የትግራይ ጉዳይ፣ ከውጭ ግብፅና ኤርትራ እንዲሁም ዳግም ይጀመራል የሚባለው የህዳሴው ግድብ ድርድርም የሚጠቀሱት መንግስታዊ ፈተናዎች ናቸው። ከዚህ ወጣ ባለመልኩ ደግሞ በ39 ቀናት የአሜሪካ እስራኤል-ኢራን ጦርነት አሜሪካ በምን መልኩ በኢራን ሚሳኤሎች ውድመት እንዳስተናገደች ሁለተኛው የዘገባ መረጃ ይፋ ሆኗል። የመጀመሪያው በሲኤንኤን ይፋ የተደረገ አስደንጋጭ የአሜሪካ የጦር ሰፈር ውድመትን የተመለከተ መረጃ መሆኑ የሚታወስ ሲሆን አሁን ደግሞ ቢቢሲ አዲስ የሳተላይት መረጃዎችን ይዞ እነሆ የአሜሪካንን የጦር ሰፈር ውድመት ተመልከቱት ሲል ይፋ አድርጎታል። አሜሪካ አይለመደኝም የሚያስብላትን ውድመት ያስተናገደችበት መረጃንም አካተናል። በትራምፕ አስተዳደር በኩል ጥብቅ መረጃ ተብለው የተደበቁት መረጃዎች ዘመኑ የሳተላይት በመሆኑ ይፋ እየሆኑ ነው። ትራምፕና ሳተላይት ሊጣጣሙ አልቻሉ። ከዚህ ቀደም የአሜሪካንን የጦር ሰፈር መረጃ እየሰጡ ያስደበደቡን እነሱ ናቸው በማለት ትራምፕ በ3 የቻይና የሳተላይት ኩባንያዎች ላይ ማዕቀብ እንዲጣል ያደረጉ መሆኑ የሚታወስ ነው። አሁን ጦርነቱ ካበቃ በኋላም የአሜሪካንን የውድመት ደረጃ በማጋለጡ በኩል ሌሎች ሳተላይቶች ይፋ የሚያደርጉት መረጃ የትራምፕ ራስ ምታት ሆኗል። የምንመለከተው ይሆናል። በመጀመሪያ ግን የመጪው የኢትዮጵያ መንግስት ፈተናዎችን በጥቂቱ ዳሰስ አድርገን እንመልከት። የምርጫው ማግስት የመጪው መንግስት ፈተናዎች። ነገሩን ከትግራይ እናስጀምረው። አንደኛውና ወሳኙ የቀጣዩ መንግስት የቤት ስራ ትግራይ ናት። ህወሓት መልሶ ትግራይን ተቆጣጥሯል። ታጣቂዎቹን አሰልጥኖ አደራጅቷል። የፕሪቶሪያው ስምምነት ቀሪ መሆኑም ይታወቅልኝ ሲል አቋሙን ይፋ አድርጓል። ከዚህ ባለፈም የተወረሩ ግዛቶቻችንን እናስመልሳለን፣ የተፈናቀሉ ዜጎቻችንን ማስመለስ አለብን የሚሉ መመሪያዎች ለታጣቂዎች ሲሰጡ በክልሉ መገናኛ ብዙሃን ታይቷል። ህወሓት ከኤርትራ መንግስት ጋር ጥምረትን ፈጥሯልም እየተባለ ነው። እነዚህ ሁኔታዎች ሲታዩ እንደ ሀገርም እንደ መንግስትም የህወሓትና ትግራይ ጉዳይ ቀጣዩ ከባድና ውስብስብ የቤት ስራ እንደሚሆን ጥርጥር የለውም። ህወሓት በግልጽ የጦርነት ዝግጅት ውስጥ መሆኑን እያመለከተ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በትግራይ የሚካሄድ ጦርነት ምንም ጥቅም የሌለው ነው፣ አያስፈልግም ሲሉ ተደምጠዋል። በህወሓት በኩል ግን በወልቃይት በኩል ወደ ሱዳን የመውጣት ፍላጎት እንዳለ በግልጽ እየታየ ነው። ግዛት እናስመልሳለን የሚል ይዘት ያለው ነው። እናም ከምርጫው ቀጥሎ ያለውም የቀጣዩ መንግስት የቤት ስራ ትግራይና ህወሓት መሆናቸው ጥርጥር የለውም። ሁለተኛው የመጪው 5 ዓመት ፈተና የግብጽ ጉዳይ ነው። ግብጽ በሱዳን፣ በደቡብ ሱዳን፣ በኤርትራ፣ በሶማሊያ፣ በጅቡቲ እያለች ኢትዮጵያን ቀለበት ውስጥ የማስገባት ወታደራዊና የደህንነት እንቅስቃሴ ላይ መሆኗ የአደባባይ ሚስጥር ነው። በዚህ ጉዳይ ሁኔታውን እንደሚያውቅ የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል በሰጠው መግለጫ አስታውቋል። ግብጽ በአፍሪካ ህብረት ሰላም አስከባሪ ስም በሶማሊያ ውስጥ ጦር የማሰማራት ትልቅ እቅድ ውስጥ ናት። ገና አልተቋጨም። የጅቡቲን ወደብ በተለያዩ ስምምነቶች የመቆጣጠር ፍላጎትም አላት። ፍሪ ትሬድ ዞን እና ሌሎች ምክንያቶችን እየጠቃቀሰች የኢትዮጵያ ብቸኛ ወደብ አቅራቢ የሆነችውን ጅቡቲን በማባበል ላይ ትገኛለች። ከአስመራ ጋር ያለው ትስስርም ጠበቅ እያለ ይገኛል። ይህኛውም ከባዱ የመንግስት የቤት ስራ ነው። በሚሊተሪው ዘርፍ ያለ የግብጽ ተጽዕኖ ነው። በሁለተኛ ደረጃ በዲፕሎማሲው አቅጣጫ ያለ የግብጽ ፈተናም አለ። ግብጽ ድርድሩ ዳግም እንዲጀመር እፈልጋለሁም እያለች ትገኛለች። በዚሁ ዙሪያ ምርኩዝና ጠበቃ ማድረግ የፈለገችው ትራምፕንና የትራምፕን አስተዳደር ነው። እንደሚታወሰው ትራምፕና አስተዳደራቸው ከመነሻው ከህዳሴው ግድብ ጋር በተያያዘ ያላቸው አመለካከት ሙሉ በሙሉ በግብጽ ፍላጎት ስር ተጠቅልሎ የወደቀ ነው። ይህንን ለመረዳት ትራምፕ በመጀመሪያ 4 ዓመታት የስልጣን ቆይታቸው በኢትዮ ግብጽ ሱዳን የህዳሴው ግድብ ድርድር ላይ ምን እንዳደረጉ ማስታወሱ ብቻ በቂ ነው። አሁንም ቢሆን ትራምፕ በህዳሴው ግድብ ጉዳይ ዳግም ድርድር መጀመር አለበት እያሉ ነው። ዳግም ድርድር በሚባለው ጉዳይ ግብጽ አቋም አንድና አንድ ነው። እሱም ኢትዮጵያ በህዳሴው ግድብ አሳሪ ወይም ባይንዲንግ ስምምነት ትፈርምልኝ የሚለው ነው ይታያል። ባይንዲንግ አግሪመንት ወይም አሳሪ ወይም ገዢ ስምምነት ማለት
በቃ ይህንን አደርጋለሁ፣ በዚህ ስምምነትም 100% እገዛለሁ፣ ስምምነቱን ካፈረስኩም ዓለም አቀፍ ሕግን እንደጣስኩ ተደርጎ ይቆጠራል የሚል ሀሳብ ያለው መሆኑ ጥርጥር የለውም። በዚሁ አሳሪ በተባለው ስምምነት ውስጥ ግብጽ ምን አይነት ሀሳቦችን ለማካተት እንደፈለገች ግን በግልጽ የተብራራ ነገር የለም። በዚሁ የኢትዮ ግብጽ ጉዳይ ትራምፕ አስተዳደር ተጽዕኖ ፈጣሪ በመሆን የመቀጠል አዝማሚያን ከተከተለ ለመጪው የኢትዮጵያ መንግስት ከባድ ፈተናን የሚደቅን መሆኑ ጥርጥር የለውም። የአሜሪካ አድራጊ ፈጣሪነትና የተጽዕኖ አድማስ ቀላል አይደለም። እናም ቀጣዩ 5 ዓመት መንግስት ከባዱ ፈተና የሚጠበቀው ከግብጽ ነው። ፈተናውም ከግብጽ የሚሊተሪና ዲፕሎማሲ እንቅስቃሴ የሚመነጭ መሆኑ ከወዲሁ እየታየ ይገኛል። ከዚህ ውጭም ሌላም ቀላል የማይባል የመጪው 5 ዓመት መንግስት ሌላ ፈተናና ተግዳሮትም አለ። ይህኛው ደግሞ ኢኮኖሚውን የሚመለከት ነው። ብድር፣ ግሽበት፣ የህዝቡ የኑሮ ውድነት፣ ግብር፣ ድጎማ፣ ነዳጅ፣ ማዳበሪያ፣ የአበዳሪዎች የፖሊሲ ጫናና ሌሎችም በርካታ ኢኮኖሚ ጉዳዮች አሉ። እነዚህ ያለፉት ዓመታት ጥያቄዎች ሆነው አሁንም በሂደር ያሉና መልስ የሚያሻቸው ሆነው ይታያሉ። መንግስት በሀገር ውስጥና በውጭ የብድር ክፍያ ጫና ውስጥ ነው። የውጭ ብድር በውጭ ምንዛሬ እንደዚሁም የሀገር ውስጡ ደግሞ በብር መከፈል አለበት። የውጭ ብድሮች ከፍተኛ ወለድ ያለባቸውና በዝቅተኛ ወለድ የሚሰሉ ተብለው ለሁለት የሚከፈሉ ናቸው። በእነዚሁ ብድሮች አከፋፈል ዙሪያ የኢትዮጵያ መንግስት ባለፉት ዓመታት ከአበዳሪዎቹ አካላት ጋር ብርቱ ድርድሮችን ሲያደርግ ቆይቷል። ውጤት የተገኘባቸው እንደዚሁም ምንም ፈቀቅ ማለት ያልቻሉ የብድር ድርድሮች አሉ። አንዳንዶቹ አበዳሪዎች ከዚህ በላይ በቃን፣ ብዙ ትዕግስት አሳየን፣ ከዚህ በኋላ ወደ ክስ እንሄዳለን ሲሉም ተሰምተዋል። እናም ከኢኮኖሚ ውስጥ የብድር ጉዳይ ብቻ ተለይቶ ሲታይ የቀጣዩ 5 ዓመት መንግስት ከባድ የቤት ስራ እንደሚሆን ጥርጥር የለውም። መንግስት ብድር እየከፈለ ቢሄድም ቀላል የማይባለውን የውጭ ምንዛሬ ለብድር ክፍያ ለማዋል ስለሚገደድ በውጭ ምንዛሬ ፍላጎትና አቅርቦት ላይ ሊፈጥር የሚችለው ጫና እንዲሁ በቀላሉ የሚታይ አይደለም። አልከፍልም ማለት ደግሞ የሚቻል አይደለም። ከዚህ ውጭም ያለውን የብድር ጫና ተንተርሰው እንደ ዓለም አቀፉ የገንዘብ ድርጅት IMF የሚያደርጉት የኢኮኖሚ ፖሊሲ የእጅ ጥምዘዛም በቀላሉ የሚታይ አይደለም። ለህብረተሰቡ የሚሰጠው መንግስታዊ ድጎማ ይቅር፣ የዶላር ብር ምንዛሬን የበለጠ ለቀቅ አድርጉት፣ ታክስን አሁንም ከፍ እያደረጋችሁ ሂዱ የሚሉትና የመሳሰሉት ትዕዛዞች ዓለም አቀፉ የገንዘብ ድርጅት ወይም IMF ለሁሉም በብድር ጫና ወይም የብድር ወጥመድ ዴት ትራፕ ላሉ ሀገራት የሚያዘው ተመሳሳይ መድኃኒት ነው። ኢትዮጵያም በዚሁ ጫና ውስጥ ናት። የዓለም አቀፍ የገንዘብ ድርጅት ወይም IMF ትዕዛዝ ይከበር ሲባል፣ በሌላ አቅጣጫ ደግሞ ግሽበት ወይም ኢንፍሌሽን ኢኮኖሚውን ይበላዋል። የሰዎች የመግዛት አቅም ወይም ፐርቼዚንግ ፓወር ክፉኛ ይዳከማል። ኢኮኖሚ የመሸመት አቅም በሌላቸው የህብረተሰብ ክፍሎች ይሞላል። የመንግስት ውሳኔ የሚሆነው በዚሁ ዓለም አቀፍ የገንዘብ ድርጅት IMF ጫናና በማክሮ ኢኮኖሚው መሬት ላይ ምላሽ መካከል ይሆናል። እናም የመጪው 5 ዓመት ሌላኛው የኢትዮጵያ መንግስት ፈተና ብድር፣ የብድር አከፋፈል ጉዳይ፣ የኑሮ ውድነት፣ ግሽበት እና መሰል ጉዳዮች ናቸው። ባለፉት ዓመታት የታዩት በትጥቅ የታገዙ ግጭቶች፣ የዜጎች በሰላም ወጥቶ የመግባት ዋስትና ጉዳይ እና የመሳሰሉትም ሌሎች ገና በሂደር ያሉ የቤት ስራዎች ሆነው ይታያሉ። አሁን ደግሞ ከሀገር ውስጥ ጉዳይ ስለ አሜሪካ ውድመት ጥቂት እንበላችሁ። አሜሪካ ከኢራን ጋር ባካሄደቻቸው ለአስጨራሽ ውጊያዎች የደረሰባት ጉዳት ቀስ በቀስ ይፋ እየወጣ ይገኛል። ከዚህ ቀደም CNN በዘገባው ጉዳይ አስባለ ዚኑ የአሜሪካንን ወታደራዊ ጉዳት በዘገባው ለአደባባይ በቃ ሲሆን፣ አሁን ደግሞ ቢቢሲ ደግሞታል። አሜሪካ ከኢራን ጋር ለ39 ቀናት ባደረገቻቸው ፍልሚያዎች ይህ ቀረሽ ሊባል የማይችል ከፍተኛ ጉዳትን እንዳስተናገደች ቢቢሲ CNNን ተከትሎ ባሰራጨው የሰሞኑ መረጃው የሳተላይት መረጃ ምንጮችን ዋቢ አድርጌያለሁ ብሏል። አሜሪካ ይህንኑ እጅግ የከበደ የኢራንን ወታደራዊ ምት ያስተናገደችው በኢራን ዙሪያ ባሉት የመካከለኛ ምስራቅ ሀገራት የጦር ሰፈሮቿ ነው። እነዚህ ማንም አይነካቸውም የተባሉትና ብቻቸውን ከተማ የሆኑት የአሜሪካ የጦር ካምፖች በአሁኑ ሰዓት ወደ ምድረ በዳነት ተቀይረዋል። ይህንን ያደረገችው ደግሞ ኢራን ናት። የትራምፕ አስተዳደር ይህንን ወታደራዊ ምት ዋጥ አድርጎ ዝም ቢልም ሳተላይቶችን መሰረት ያደረጉ ዘገባዎች ግን እየወጡ ነው። ኢራን ጦርነቱ ከተጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው ጉዳት በይፋ ከታወቀው ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች በግልጽ አመላክተዋል። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመቻቸው ጥቃቶች ዘመናዊ አየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮኖች የሚቆጠር ዶላር ውድመትን እንዳደረሰችም ይኸው የቢቢሲ ዘገባ አክሎ አመላክቷል። የውድመቱ ጉዳይ አሁንም ገና በዝርዝር በመውጣት ላይ ይገኛል። የተኩስ አቁም በሚል በድርድር ስም ከዚህ ጦርነት ሹልክ ብሎ የወጣው የትራምፕ አስተዳደር ቀስ በቀስ የደበቃቸው እውነቶች እያፈተለኩበት ይገኛሉ። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ ያደረገች መሆኑን ያመለከተው ቢቢሲ
ትራምፕ ከወራት በፊት የጦር ሚኒስቴር ብለው የሰየሙት የአሜሪካ የመከላከያ መስሪያ ቤት ፔንታገን ኤፒክ ፊውሪ ባለው ዘመቻው ከተከፈተበት ጊዜ ጀምሮ በኢራን ውስጥ ከ13000 በላይ ኢላማዎች መመታታቸውን የገለጸ መሆኑንም አስታውሷል። ኢራን አሁንም ቢሆን የአሜሪካ የጦር ሰፈር በመካከለኛው ምስራቅ ባሉት ሀገራት አያስፈልግም ይውጣልኝ እያለችም ትገኛለች። አሜሪካ በሳውዲ፣ በተባበሩት አረብ ኤምሬት፣ በባህሬን፣ በኳታር፣ በኩዌትና በሌሎች አረብ ሀገራት ግዙፍ ተብሎ የሚጠሩ የጦር ሰፈሮችን ገንብታ ነበር። አሁን ታሪክ ሆነዋል። አዲሱ የኢራን ጠቅላይ መሪ ሞጅተባ ካሚኒ ማክሰኞ ዕለት ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸው ሰራዊት የአሜሪካን ሰራዊት በማጥቃት ረገድ ስኬታማ እንደነበር አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይልን ከመደምሰስ አፋፍ ላይ ደርሷል በማለት ደጋግሞ ቢናገርም ተንታኞች እንደሚሉት ግን በአሜሪካ ወታደራዊ ተቋማት ላይ የታየ ጉዳት፣ የቴህራን መልሶ ማጥቃቶች የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን የጠበቁና መጠነ ሰፊ ናቸው። የትራምፕ አስተዳደር ይህንኑ የአሜሪካንን የጦር ሰፈር ጉዳት እያሰሱ መረጃ የሚያቀብሉ የሳተላይት ኩባንያዎችንም በጥብቅ እያሳሰበ እንደሚገኝ መረጃዎች እየጠቆሙ ነው። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም ኢራንና በአብዛኛው መካከለኛው ምስራቅ አካባቢዎች የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንዲያስቀምጥ በመጠየቅ የግጭቱን የሳተላይት ትንተና ለመገደብ ጥረት እንዳደረገችም ይሄው የቢቢሲ ዘገባ አክሏል።